እዚህ ጋር ትክክለኛውን ትመርጣላችሁ ማለት ነው። አንድ ነገር ባለጌ ነው፣ መጥፎ ነው፣ የማይገባ ነው። ስለዚህ ስታዩት እኮ በጣም ቀላል ነው የምትመስለው። All right, which sentence is correct? Which sentence is correct? የትኛው ነው ትክክለኛ? A, I depend in my parents. B, I depend on my parents. C, I depend at my parents. D, I depend I depend for my parents. So which one do you think is correct to say? I depend on my parents. Lemon. So B is correct. You're right. Okay? So ዛሬ የምንማረው ምንድነው? words ምን የሚያስከትሉ prepositions የሚያስከትሉ words ነው ዛሬ የምንማረው ማለት ነው። Okay? እስኪ በመጀመሪያ depend በልሲ depend ብሎ ቀጥታ የሚመጣው ማን ነው? on ነው። ምን ማለት ነው? I depend on my parents ሲል ምን እያለ ነው? rely ማለት ነው። rely on ማለት ነው። በቤተሰቦቼ ምን እላለሁ? እተማመናለሁ ነው አይደል? በወላጆቼ እተማመናለሁ እመካለሁ ሲል I depend on my parents. ዲፔንድም አይደለም ዲፔንዳት አይደለም ዲፔንድ ፎር አይደለም ማለት ነው። ኦኬ አንድ ይሄ ነው። ሌላ ትርጉም ስላለው በደንብ አድርገህ ተከታተሉኝ። ለምሳሌ ባንተ እመካለሁ ተማመናለሁ ስትል ምን ትላለህ? I depend on you. እሺ በማን ነው የምትመካ? ንገረኝ እስቲ። I depend on God. I depend on my family. Yes or no? My family. ቤተሰቦቼ እመካለሁ ተማመናለሁ ነው። እየተጋባ ነው። ስለዚህ ዲፔንድ ብለን ምን ወስደው ማን ነው? ይሄ ማለት መመካት መተማመን በቤተሰቦቼ ተማመናለሁ እመካለሁ ነው ያልከው አይደለም እንዴ? ኦኬ ሶ በምንም ነገር ላይ አልመካም አልተማመንም ስትል ምን ትላለህ? I don't depend on anything. በልሲ I don't depend on anything. በምንም ነገር ላይ አልመካም አልተማመንም እያልክ ነው ማለት ነው። አልመርኮዝም እያልክ ነው ማለት ነው። እየተጋባ ነው አይደል? ለምሳሌ የሆነ ሰው እንዴት ነው ነገ እንገናኛለን ብልህ it depends ካልከኝ ምን እያልክ ነው? it depends ነገ እንገናኛለን ስለ it depends አለ። እንደ ሁኔታው ይወሰናል። እንደ ሁኔታው ነው ስትል it depends ትላለህ። እስቲ በልሲ it depends. Say it depends. Yeah, it depends. Right? ስለዚህ በምን ይወሰናል? በገንዘቡ ይወሰናል። በሲ it depends on money. በገንዘቡ ይወሰናል። ስለዚህ ይወሰናል እንደ ሁኔታው ይሆናል ስልም እቺን it depends ምትለውን ተጠቀማለሁ ማለት depend የሚለው ማለት ነው። ለምሳሌ እንደ ገቢ ይወሰናል ስትል ምን ትኛለህ? It depends on your income. Say it depends on your income. Say it depends on your income. በል say ምን ማለት ነው? እንደ ገቢ ይወሰናል እያልከኝ ነው ማለት ነው። It depends on your income. ስለዚህ መመካት ብቻ ሳይሆን መወሰን እንደ ሁኔታው ይወሰናል እንደዚህ ይወሰናል ስትሉ ማለት ነው። እየተጋባችሁ ነው? እየተጋባ ነው? ኦኬ ለምሳሌ አሁን ማለት ነው ይሄንን እንዴት ነው ቀጣይ አመት ተገዛዋል እንደ መኪናውን አልኩ። አይ እንደ ገቢ ይወሰናል ስትለኝ ምን ትለኝ? It depends on my income ትለኛለህ። It depends on my income. Is that okay? Yeah. Okay, interesting. ስለዚህ እዚህ ጋር ዲፔንድ ብለን ማን እንጠቀማለን? on እንላለን። ዲፔንድ on. Okay. ሁለተኛ ኮመን ሚስቴክ ልንገራችሁ። ሁለተኛ ብዙ ሰው የሚሰሳታት ሊስን ይሄ ስህተቱ ምንድነው? I listen music every day. Is it correct or not correct? አሁን ያረፍተ ነገር ነው ችግሩ። I listen music every day. Music every day. አንተም ትላለህ I listen music every day. Is it correct or not correct ነው ያልኩኝ። I listen music every day. Correct. I listen music every day is not correct. Ask me why. Okay? ብዙ ሰው ግን I listen ቴዲ አፍሮ I listen ምናምን እንደዚህ ነው የሚለው ግን which is wrong እያልኳችሁ ነው። ስህተት ነው። በቃ እንደዛ እንዳትሉ። በቃ I listen ካላችሁ በኋላ ግዴታ ማስከተል አለባት ማለት ነው to። ስለዚህ መስተካከል ያለበት እንዴት ነው ንገሩኝ እስቲ። I listen to music every day. I listen to music every day.
አሁን የአማርኛውን ስትገለብጡት ቀጥታ የአንደኛውን ያደረጋችሁት ኦኬ ሊስን ማዳመጥ ነው ሙዚቃ ነው ኤቭሪዴይ ነው ሶ አይ ሊስን ቱ ሚውዚክ ኤቭሪዴይ that's not correct የተጋባ ነው አይደል ስለዚህ ሊስን ብለን ግዴታ ምን አለ እኔን አዳምጣ ይበለኝ እስቲ በዚህ መሰረት ሊስን ቱ ሚ እኔን አዳምጠኝ እስቲ አስተማሪን አዳምጠኝ እስቲ listen to your teacher listen to your teacher የተጋባ ነው አይደል listen to your teacher ስለዚህ listen ብለን ግዴታ ማን አለ to አለ ማን አለ to አለ ማለት ነው ግልጽ ነው ግን እዚህ ላይ ኦኬ ኢሳ ነምበር 3 ማመን በእንግሊዝኛ ምንድን ነው believe ያረፍተ ነገር እንዴት ነው I believe God በፈጣሪ አምናለሁ ስትሉ በእግዚአብሔር ወይም በፈጣሪ አምናለሁ ስትሉ I believe God I believe on God. I believe in God. ስለዚህ እዚህ ጋር ግዴታ ይሄ ምን ማድረግ አለባችሁ ማለት ነው በፈጣሪ አምናለሁ ስትሉ I believe in God ነው የምትሉ say I believe in God say it again I believe in God. ባንተ አምንባለሁ ስል I believe in you በልሲ I believe in you ተጋውተናል አይደል I believe in you ግልጽ ነው ግን ስለዚህ believe ብለን የሚያስከትለው ማን ነው እያልኳችሁ ነው ይሄ ነው believe in የተጋባ ነው አይደል believe in say okay አሁን እቺን ይዛችኋል አይደለ number 4 wait me is it correct or not correct here wait me Wait for me. yeah wait me ጠብቀኝ ለማለት or እንደዚህ ብትሉ please wait me is it correct or not correct አላሰር Not correct. No. Not correct. please wait me Please wait for me. okay ግዴታ wait ካላችሁ በኋላ ማለት ያለባችሁ wait for me ግዴታ ይቺ ማማን መጠቀም አለባችሁ okay for መጠቀም አለባችሁ ማለት ነው wait for me say wait for me እሷን ጠብቃት በለኝ እስኪ wait for her እሱን ጠብቀው wait for him እየተባባል wait for him ስለዚህ እየጠበቅኩ ነው ስትል አሁን አንድ ሰው I'm waiting ትላለህ አይደል ግን ሰውየው መጥቀስ ስትፈልግ እስቲ I'm waiting በል ሰውየውን I have been waiting for an hour ካልክ I have been waiting for an hour ለአንድ ሰዓት ሙሉ እየጠበቅኩ ነው I have been waiting for an hour የተባባል ነው አይደል ግልጽ ነው ግን ያልገባ ነገር አለ ማን እርግጠኛ ነህ is it clear okay እሺ ከዚህ ጋር ያልገባ ነገር አለ ሲሳይ ግልጽ ያለው ነገር አለ ምን ብለን አለ እዚህ ላይ ዲፔንድ ብለን ምንድን on it depends በል እስኪ አሁን የሆነ ሰው ነገ እንገናኛለን ቢልስ it depends እንደ ሁኔታው ይወሰናል ማለት ነው አይደል it depends on the weather በል እስኪ እንደ አየሩ ጸባይ አይደለ ይሆናል ይወሰናል it depends on the weather እንደ አየሩ ጸባይ ነው it depends on my mood በል እስኪ እንደ ሙዴ ይወሰናል እንደ ሙዴ ነው it depends on my mood right ስለዚህ ዲፔንድ ማለት በቃ ይወሰናል ስትሩም ይሆናል መመካትም ይሆናል ለምሳሌ I depend on you ብል ባንተ መካለው ባንተ ተማመና I depend on my mother I depend on my father I depend on parents all right so ሌሎችን ያለን stay with us all right yeah stay focused እመነኝ ስትል ምንድነው ማለት ያለብህ believe me አይደለ believe me okay ተማመንብኝ ይሳ ተማመንብኝ ሲሆን believe in me እዚህ ጋር መረጃው ትክክል መሆኑን ነው believe me it's true በልሲ believe me it's true በቃ ምን እመነኝ ትክክል ነው የተጋባነው አይደል believe in me ግን በእኔ ላይ እመን ነው ግልጽ ነው አይደል I have confidence in me ማለት ነው confidence ይኖርህ በእኔ ላይ መተማመኑ ይኖርህ ነው believe in me በልሲ all right ስለዚህ I believe in you ስትል ምን ማለት ነው በአንተ ላይ ተማመናለሁ I believe you ካልክስ አንተን አምናለሁ የምትለው ነገር እውነት ነው እያልከኝ ነው ማለት ነው እንጂ አይቻልም ማለት አይደለም ግልጽ ነው አይደል is it clear ያልገባችሁ ነገር አለ all right interesting so number 5
እስቲ ቺን እስቲ እንደዚህ ቢል አንድ ሰው ትክክል ነው ወይስ አይደለም? am interested. I'm what? Interested for learning English. Learning what? English. Sisa, is it correct or not correct? Not correct. Huh? Not correct. Lemon. For I value. Interested in the English. Okay. ስለዚህ እቺ interested መጀመሪያ ምን ማለት ነው? What's the difference between interested ስትሉና interesting ስትሉ ምን ነው ልዩነቱ? Interested ማለት እኔ በሱ ላይ ፍላጎቱ አድሮብኛል ነው። interested interesting is ኢንትረስቲንግ ፍላጎት የሚያሳድር ነገር። ስለዚህ ይሄኛው አስደሳች ነው። አስደሳች ወይም ፍላጎትን የሚያጭር ማለት ነው። ይሄኛውሳ ፍላጎት ያለው ያደረበት ማለት ነው አይደል እንዴ? ስለዚህ አሁን ፍላጎት አለኝ እንግሊዝኛ ለመማር ፍላጎት አለኝ ስል አም ኢንትረስቲንግ ልበል ወይስ አም ኢንትረስትድ ልበል? ስለዚህ ማለት ያለብኝ አም ኢንትረስትድ ብዬ ቀጥታ የምትከተለው ፕሪፖዚሽን ማናት? ኢን ናት። አም ኢንትረስትድ ኢን ብዬ ከዛ እንጂ ግድ ነው አይደል? ኢን ለርኒንግ እንግሊሽ እንግሊዝኛ ለመማር ምን አለኝ? ፍላጎቱ አለኝ። እሺ ለመጓዝ ፍላጎቱ አለኝ ስትስ አም ኢንትረስትድ ኢን ትራቭሊንግ አይደለ? አም ኢንትረስትድ ኢን ትራቭሊንግ አም ኢንትረስትድ ኢን ትራቭሊንግ። ኦኬ ትራቭል ማድረግ የመጓዝ ምኑ አለኝ ነው፣ ዝንባሌው ፍላጎቱ አለኝ። ስለዚህ ኢንትረስትድ ብለን ማንም ጠቀመው ኢን ነው። ስለዚህ there is a difference between interested እና interesting ማለት ነው። እየተጋባ ነው አይደል? ኦኬ በጣም ጥሩ። አሁን ያልገባ ነገር አለ እዚህ ጋር እርግጠኛ ነህ? እሺ እሺ ይሄ ትክክል ነው። ለምሳሌ አንድ ሰው እንደዚህ ቢል am amazing at you. Is it correct or not correct? Not correct. I'm amazing at you. Not correct. Why is not correct here? I'm amazed at you. Amazing. Amazed na? Amazing. Amazing. Amazed ስትሉ የተገረመ አይደለ? እቺኛዋሳ ገራሚ ወይም አስገራሚ ነው አይደል? በአንተ ተገርም ያለው ነው የሚለው ነገር ይዋረፍተ ነገሩ አይደል? ስለዚህ ስተት ነው አይደል እንዴ? በአንተ ተገርም ያለው ማለት ያለበት እንዴት ነው? I'm amazed at you. amazed at you አይደለ? I'm amazed at you. say it again. I'm amazed at you. okay. ስለዚህ ገርሞኛል ስትል ምን ነው የምትለው? I'm amazed አይደለ? የተገረመ ተገርም ያለው I'm amazed። አስገራሚ ነኝ ስትልሳ I'm amazing. አሁን አንድ ሰው ስታደንቀው አስገራሚ ነህ ስትለው ምን ነው የምትለው? You are amazing. you are amazing ነው የምትለው። ተገርመሃል ከሆነስ You are amazed. so there is a difference። ለብዙ ተማሪዎች amazed የሚለው እንደዚህ verb ይመስላቸዋል። እዚህ ላይ እንደ verb አይደለም ፋንክሽን ያደረገው እንደ participial adjective ነው ማለት ነው። interesting። ስለዚህ I'm amazed at you በልሲ I'm amazed at you. because there is something Amazing. amazing or you are amazing. You are what? Amazing. You are Amazing. you are amazing. You are amazing therefore I'm amazed at you. ስለዚህ amazing ብዬ የምጠማን ነው amazed ብዬ የምጠቀማት ቃል ማነች? amazed ብዬ የምጠቀማት ማነች? at you ነው preposition ማለት ነው። amazed at በልሲ Amazed at. say Amazed at. okay I'm amazed at. okay number 7 አፍሬያለሁ በለኝ በእንግሊዝኛ አፍሬያለሁ በለኝ በእንግሊዝኛ አፍሬያለሁ አንተ አላዛር አፍሬያለሁ በለኝ በእንግሊዝኛ በጣም ጎበዝ። አፍሬያለሁ ስል ምን እላለሁ? am ashamed ብቻውን አይደል? am ashamed ያፈራችሁበትን ነገር ወይም ሰውየውን ወይም ነገርየው መጥቀስ ስትፈልጉ ግን ምን ማድረግ አለባችሁ? am ashamed on you ልበል ወይስ am ashamed by you ልበል? with you ምን ልበል? I'm ashamed on you. ምን ልበል? On you. am ashamed On you. እርግጠኛ ነህ? Yes. እ? Yeah.
በአንተ ላይ አፍሬያለሁ። የአማርኛ ቀጥታ ትርጉሟ እኮ ነው ችግር የፈጠረች ያለች እኮ። I'm ashamed of you ነው የሚባለው። ashamed ብለን ምንድነው የምንጠቀመው? ashamed ብለን ማን ነው? of ነው። ማን ነው? of። እሺ I'm ashamed of you በል እስኪ። ምን ብዬብሃለሁ? አፍሬብሃለሁ። I'm ashamed of you. I'm ashamed of you. አፍሬብሃለሁ። Say, speak up, stay. I'm ashamed of you, but see? Because you made such a silly mistake. Do you understand me? I'm ashamed of you. ስለዚህ ashamed ብዬ ያፈርኩበትን ሰውዬ ያፈርኩበትን ነገር ለመግለጽ ከፈለኩኝ ምን እጠቀማለሁ? of የሚል ነገር አስከትላለሁ ማለት ashamed of. Say. Okay. በጣም ጥሩ። ያልገባችሁ ነገር አለ አሁን እዚህ ጋር ግልጽ ያልሆነ ነገር አለ? ሲሳይ is everything all right? Are you sure? Okay, interesting. እዚህ ጋር በተያያዘች በደንብ አድርጋችሁ እንድትከታተሉ ስለምፈልግ ማለት ነው። በደንብ ስምንተኛ ግልጽ ያለው ነገር ካለ እሺ፣ እኔ መረጃው አለኝ አውቄያለሁ ነቅቻለሁ ስትል ምን I'm aware በል እስኪ። I'm aware አውቄያለሁ ነው አይደል? I'm aware. Say I'm aware. እንዴት ነው መረጃው አለ? aware አይደለም። aware. Say I'm aware. Okay. ስለዚህ ለመረጃው እውቅናው ካለስ ስለ መረጃው አውቃለሁ ስልስ I have an awareness. ይቻላል ግን እቺን አዌርነሷ ተጠቅመ ምንድን ፕሪፖዚሽን የምናስከትለው ነው። ለምሳሌ አሁን I'm aware አውቄያለሁ ማለት መረጃውን አውቄያለሁ ስል ምን ያለው aware with አይደለም። I'm aware of the problem. በልሲ I'm aware of the problem ማለት ስለምኑ ዕውቀቱ አለኝ አውቄያለሁ ነው። ስለ ችግሩ አውቄያለሁ። I'm aware of the problem. Say I'm aware of the problem. እየተገባ ነው አይደል? I'm aware of the problem. I'm aware of the challenges. በልሲ I'm aware of the challenges. ስለዚህ aware ብለን ማን ማለት ነው? of. I'm aware of. ስለዚህ ያወቃችሁትን ስለዚህ ነገር መረጃው አለኝ አውቄያለሁ ስትሉ I'm aware of the information. I'm aware of the problem. I'm aware of the challenges. I'm aware of the obstacles. I'm aware of እያላችሁ መናገር ትችላላችሁ ማለት ነው። Is that okay? Do you have a question here? Any question you have? Okay. እሺ አንድ ነገር ያሳስበኛል ስልስ ምን እላለሁ? ያሳስበኛል ያሰጋኛል ያሳስበኛል ስል ምን እላለሁ? ያሳስበኛል I'm worried. እሺ አዎ ጨንቃለሁ ትክክል ነህ ተጨንቄያለሁ እሺ ያሳስበኛል ስል am concerned እላለሁ ምን እላለሁ I'm concerned say I'm concerned ተጨንቄያለሁ አሳስቦኛል ነው አይደል I'm concerned በለሲ I'm concerned እስቲ ለምሳሌ አሁን የጤናዬ ጉዳይ ያሳስበኛል ስል ምን እላለሁ ስለዚህ concerned ብዬ ምን ልበል እርግጠኛ ናችሁ I'm concerned about my health I'm concerned about my health ካልኩኝ ምን ያሳስበኛል ነው ጤና ያሳስበኛል I'm concerned about my health ይተጋባ ነው አይደለ ስለዚህ concerned ብዬ I'm concerned about my health say I'm concerned about my health say it again I'm concerned about my health. She's concerned about her health እሺ ያገሬ ጉዳይ ያሳስበኛል ስለስ ምን እላለሁ ያገሬ ታሳስበኝ I'm concerned about ስለዚህ concerned ብዬ የምጠቀማት ማነች about I'm concerned about my country okay የገንዘብ ጉዳይ ያሳስበኛል I'm concerned about money Alazar what are you concerned about I'm concerned about I'm concerned about my life say again Why are you concerned about your life? Because I don't know what's happening in the future. I don't know what will happen in the future. Yeah. All right. Okay. Interesting. So let's concern. What about you say? What are you concerned about? I'm concerned about current situation. I'm concerned about the current situation. Okay. በጣም ጥሩ። ስለዚህ ገብቷችኋል እዚህ concerned ብለን ማን እናስከትለው እያልኳችሁ ነው? About ነው. And የመጨረሻዋ አንድ አለች። እሺ
አንድ ነገር ባለጌ ነው መጥፎ ነው የማይገባ ነው ስትሉ ምን ነው የምትሉት? ለምሳሌ እሱ መጥፎ ነው ስል እሱ ባለጌ ነው ሂዝ ሩድ እላለሁ። እሺ ሩድ በልሲ ሩድ ማለት ማለት ነው ባለጌ። ስለዚህ አሁን አንድ ሰው ሂዝ ሩድ ካልኩኝ እሱ ምንድነው እያልኩ ነው? ነገር ግን አዳምጡኝ። መንገድ ላይ መብላት የማይገባ ነገር ነው ብልግና ነው ስል ምን እላለሁ? አላልኩም። ምን ላረፍተ ነገሩ ነው መንገድ ላይ መሽናት ልበለው መብላት የሚለውን ቶ መንገድ ላይ መሽናት የማይገባ ነገር ነው ባለጌነት ነው ስል ምን እላለሁ? It's rude. It's rude to be on the way. To be on the way? To pee. It's rude. Versi? To pass water. To pass water on the street. On what? On the street. On the street. ስለዚህ it's rude to pass water on the street ማለት pass water ማለት ውሃ ማሳለፍ ሳይሆን መሽናት ማለት ነው። it's rude to pass water on the street. so አሁን ለምሳሌ አንተ ባለጌ ነህ በለኝ እስኪ you are rude በለኝ እስኪ ለኔ ባለጌ ነህ በለኝ You are rude to me. very good ስለዚህ ሩድ ብለን የምንጠቀማት ማናት እያልኳችሁ ነው ቱ ነች you are rude to me በል እስኪ You are rude to me. I don't know but you are rude to me ስለዚህ ሩድ ብለን ማናለች ማለት ነው ቱ አለች ማለት ነው rude to say rude to Rude to. say again Rude to. rude to okay በጣም ጥሩ እስቲ እቺ የመጨረሻ አንድ ልድገማችሁ ማለት ነው look በል እስኪ look this በል እስኪ is it correct or not correct look this house Look at this no you ata. ስለዚህ ስታዩት እኮ በጣም ቀላል ነው የምትመስለው እኮ look at ግዴታ look ብለህ ማን አለ at look at this say look at this ለምሳሌ look this marker ልበል ወይስ look at this marker ልበል look at this marker ነው look at this marker say it again look at this marker Look at this marker. speak up እስቲ Look at this marker. ምን ማለት ነው ይህን ማርከር ተመልከተው። በቃ ይሄን ማርከር ተመልከት ስል look at this marker say look at this marker Look at this marker. ምን ማለት ነው ይህን ማርከር ተመልከተው። ይሄን ማርከር ተመልከተው እያልክ ነው ማለት ነው ግልጽ ነው ግን is that okay ማለት ግልጽ ያልሆነ ነገር አለ አላሰር ያልገባ ነገር አለ ፍሬንድ all right so እነዚህን ጥያቄዎች ትሰራላችሁ እስቲ እዚህ ጋር ትክክለኛውን ትመርጣላችሁ ማለት ነው okay you have to choose the correct answer don't be rude for me ለኔ መጥፋቱን ስትል don't be rude at your mother don't be rude to your mother don't be rude on your teacher አንዱን ትመርጣላችሁ okay and then number 2 she's concerned by the exam she's concerned of the exam C she's concerned about the exam D she's concerned with the exam number 3 are you aware of the problem B are you aware for the problem C are you aware on the problem እነዚህ አማራጮች አሉ እናንተ ማቶ በተማራችሁት መሰረት መልስ ታስቀምጡልኛላችሁ ማለት ነው thank you for watching this is Unique English where you can learn English uniquely anybody who is interested in learning online or face-to-face classes give us a call we can teach you English well bye